ዛሬ በእኔና በእናንተ ዘመን እኔና እናንተ ጨቤ ከምንረጥበት ከምንደሰትበት ትልቅ ከሚመስለው ነገር ስኬት ከሚመስለው ነገር የዓለምኛ ነገር ምድራዊ ነገር አሁን የተጠመድንበት የእግዚአብሔር ክብር ይበልጣል። ዛሬ የኢካቦድ ዘመን ነው። ለቀቀ የእስራኤል ክብር ለቀቃለች። በቃ የእግዚአብሔር ክብር ከእስራኤል ለቀቃለች። የእግዚአብሔር ክብር ከኢትዮጵያ ለቋል። አሁን ምንም ያስደስተን ነገር የለም ክብሩ እስኪመለስ ድረስ በንስሐና በጸሎት መቆየት ነው ያለብን። አሁን እኮ ምንም ነገር አያስደስትም። አሁን በዚህ ዘመን ማግባት ቢግዲል አይደለም። ሌላ ቀርቶ ሞት ምንም አይመስልም እኮ በቃ ተለመደ። አሁን በቃ ግራጁዌት አደረገ ወይ ደግሞ ከሊ ያገባ ከሊ ቤገዛ it is nothing for us። ወለደች ሰዋት የእግዚአብሔር ክብር ለቋል። ኢካቦድ ዘመን ውስጥ ነው ያለነው እኔና እናንተ። በዚህ ዘመን ዋናው ነገር አሁን በእኛ ዘመን የእግዚአብሔር ክብር ከምድራችን ለቋል። የእግዚአብሔር ያልሆነው በአደባባይ ተገልጧል። ፍርድ ተዛብቷል። ቤተክርስቲያን ረክሳለች። የእግዚአብሔር ነገር ቀሏል። ልባችንና አእምሮአችንን ገዝቶ መንፈሳዊ ሐዘን የምናዝንበት ምሕረት አርግልን ብለን የምንማልድበት ዘመን ቢኖር አሁን ነው። በዚህ ዘመን የሚታየው ግልሙትና በዝቷል በቤተክርስቲያን ደረጃ እና አሁን የገባቸው ደግሞ አሉ እውነተኛ ወንጌል የሚሰብኩ ትውልድ እንዲድን የሚጸልዩ አሉ። እግዚአብሔር ቅሬታዎች አሉት። በጓዳ የሚለፉ አሉት። ለክፉ ቀን የሚጠቀምባቸው የሚገልጣቸው አዳማጭ ዛሬ ባይኖራቸውም አሉ። አሁን አንድ ካህን አያይዝላቸዋለሁ ቪዲዮ። ከዚህ በኋላ ከፍ የምናደርገው ገዳም የለም አሉ። ከፍ የሚለው ኢየሱስ ብቻ ነው አሉ። እግዚአብሔር ያለበሰንን የጽድቅ ልብስ ኢየሱስ ነው። ጽድቅ ልብሳችን ኢየሱስ ነው። ሃይማኖት ያለበሰንን የክብር ልብስ ትተናል አሉ። ከኦርቶዶክስ የመጡ ትልቅ ቄስ ማለት ነው። የክርስቶስ ኢየሱስ እውነተኛ ወንጌል ሲገባችሁ ታውቃላችሁ፣ ማንነታችሁ ክብሩ ይሰማችኋል። ብዙ ክርስቲያን ግን የክርስቶስን ማንነት አላወቀም፣ ክብሩን አላወቀም፣ የያዘውን አላወቀም። እኔና እናንተ እኮ የከበረ ነገር ይዘን በዓለም ላይ ቃርሚያ ውስጥ ገብተናል። ቃርሚያ ዓለም ወደኛ መምጣት ሲገባት ለመፍትሄ ማለት ነው። ስለዚህ ካህን በካህናቱ ወንጌል ሲሰበክ እንዳልኳችሁ ኢየሱስን ሲናገሩለት ደስ ይለኛል። እኔ በጣም ጌታ የተባረከ ይሁን። እንዳልኳችሁ በእኛ ዘመን አሁን ግልሙትናው የሰፋው በምንድነው ካላችሁ ግራ የገባ ነገር፣ ትንቢት ግራ የገባ ነገር፣ ዝማሪያችን አያምር፣ ልባችሁን አይነካ፣ መንፈስን አይነካም፣ ስሜትን ብቻ የሚቀሰቅስ ይሄ ነው በእኔና በእናንተ ዘመን ያለው ማለት ነው። መንፈሳዊ ግልሙትናችን በእግዚአብሔር ዘንድ ጽዋው ሞልቷል። አሁን ከዚህ በኋላ እግዚአብሔር አይታገሰንም። እህቶቼ ወንድሞቼ ወደ እግዚአብሔር እንመለስ። እግዚአብሔር ጩሁ ያለው አሁን መተላለፋችንን አውቀን ወደ ንስሐ እንድንመጣ ብቻ ነው እግዚአብሔር የሚፈልገው። እያንዳንዱ ሰው ራሱን ቢለውጥ፣ እያንዳንዱ ሰው ራሱን ቢያስተካከል እኮ ሁላችንም አብረን እንስተካከላለን። ቤተክርስቲያንም ትስተካከላለች። መስተካከል ከራስ ይጀምራል፣ ከቤቱ ይጀምራል። እኔ ራሴን ካጸዳው፣ እኔ ራሴን ከእግዚአብሔር ጋር ካስተካከለ፣ እያንዳንዱ ካስተካከለ ቤተክርስቲያን ስንሄድ ሁሉም የተስተካከለ ህብረተሰብ አንድ ላይ ይሆናል። ይሄንን ነው ማስተካከል ያለብን። አንዱ ከአንዱ ደግሞ መማር አለበት። ለሚዛባው ነገር ተጠያቂነት፣ ኃላፊነት መውሰድ አለብን። የሚገስጽ መኖር አለበት። ተያይዘን መጥፋት የለብንም። ቤተክርስቲያን ተያይዘን እየጠፋን ነው። አሁን ማስቆም አለብን። ቤተክርስቲያን ከላይ ሆና የተሰጣት ስልጣን እንደ የነገስታትን ህልም ልንፈታ እኮ ነው የተጠራነው። ተውለረፉ ልንል ኃይለኛ ስልጣን አለን እኮ እኛ ጋር ክብር አለ እኮ ቤተክርስቲያን የተሰጣት። ዛሬ ግን ያንን ክብሯን ጥላ ዓለም ውስጥ ገብታ እኛ እንደውም በዓለም ተመሪ ሆነናል። ዶሴ ይዘን ወደ መንግስት ጉዳይ ለማስፈጸም ኖ ቤተክርስቲያን ስልጣኗ ትልቅ ነው ወገኖች። ይህንን ስልጣናችንን አናስረክም። እኛ የዓለም ብርሃን ነን፣ የምድር ጨው ነን። እግዚአብሔር ያስቀመጠን ፖዚሽን ትልቅ ነው። አንድ አዲስ ነገር እግዚአብሔር ሲያመጣ አሮጌው መውለቅ አለበት። አዲስ ነገራችንን ከመልበሳችን በፊት የእግዚአብሔርን ነገር ከመቀበላችን በፊት ለምሳሌ ሙሴ በሲና ተራራ እግዚአብሔር እገለጣለሁ እኔ ካንተ ጋር መሆኔን እንዲያውቁ ህዝቡ እገለጣለሁ ሲለው ቀድሳቸው ነው ያለው። ያለ ቅድስና የእግዚአብሔር ቤት አይሆንም። ስለዚህ እኔና እናንተ እግዚአብሔር አዲስ ነገር አምጥቶ ቤተክርስቲያንን ነፃ ሲያወጣ፣ እንደ ሀገር ነፃ ስንወጣ፣ የክርስቲያኖች እግዚአብሔር ከፍ ሲያደርገን አሮጌ ነገራችን አልወለቅም፣ አልተቀደስንም፣ አልታጠብንም፣ በላዩ ላይ ነው የደረብነው። ስለዚህ ምንድነው የተፈጠረው ካላችሁ እኛ እድሉን ስናገኝ አሮጌው ወልቆ ምንድነው አሮጌው ካላችሁ የቂም በቀል ቁርሾ ተወግዶ እንደ ህዝብ በእግዚአብሔር ፊት ንስሐ ገብተን ከላይ እስከ ታች ላለፈው በደላችን ንስሐ ገብተን ከእግዚአብሔር መታረቅ፣ እርስ በርስም ይቅር መባባል ነበረብን። ቤተክርስቲያን ከፊት ሆና ይህንን ጉዳይ ማስፈጸም፣ ተጽዕኖ ማምጣት፣ ህዝቡን ወደ እግዚአብሔር መምራት ነበረባት። የተሰጠን ትልቅ እድል አምልጦናል። አሁን እንደ ክርስቲያን ነው ምላችሁ በለውጡ ስርዓት ለኔና ለናንተ ለክርስቲያኖች ትልቅ እድል እግዚአብሔር እጃችን ውስጥ አስገብቶ ነበር።
አሁን ግን ያን የከበረ ነገር አስወስደናል። በምን? በጉልምትናችን አባክነነዋል። ህዝቡን ወደ እግዚአብሔር መምራት ነበረብን። የተሰጠንን እድል አባክነናል። በዓለም ግርግር ውስጥ ገብተን እኛም የችግሩ አካል ሆነናል። አሁን በዚህ ዘመን ይሄ የብልጽግና ወንጌል የምትሉት ማለት ነው። አሁን እኮ ጨዋታው ፓስተሩ ስንት መኪና አለው፣ ምን አይነት ቤት አለው፣ ሾኦፉ ደግሞ ቢሮ አለው። ከዛ በኋላ ጸሐፊ አለች። እዛ ነብዩ ጋር ከመግባታቸው በፊት ከየት የመጣ ስርዓት ነው? ከየት አመጣችሁት? ይንግልሙትና ደግሞ ያሳያሉ፣ ያስጎበኛሉ። ይሄኛው ቤቴ ነው፣ ይሄኛው ፎሴ ነው። እንግዳ ሲመጣ እዚህ ጋር ያርፋል። እንግዳ የሚመጣው እኮ መፍትሄ ፍለጋ ነው፣ ፈውስ ፍለጋ ነው። እግርን አጣምረ እንደ ባለ ጉዳይ እንደ ጠቅላይ ሚኒስትሩ ቢሮ እግርን አጣምረ ቁጭ እንድትል አይደለም። የእግዚአብሔርን ሕዝብ ዝቅ ብላችሁ እንድትፈውሱ ችግሩን እንድትቀርፉለት ነው እንጂ ተንቀባራችሁ ምን አይነት ስርዓት ውስጥ እንዳለን ይሄ ግልሙትና እዩልኝ ብቻ። የእግዚአብሔር የሆነውን አዲስ የፍቅርና የሰላም መንገድ ከመጀመራችን በፊት አሮጌው የእግዚአብሔር ያልሆነው ጥላቻና መለያየት መወገድ ነበረበት። ከነድፋችን አዲስ ልብስ የለበስ ነው። አዲስ ልብስና አሮጌ ደግሞ አይሄድም። ባትለብስ አሮጌው እንዳለ ብንቀመጥ ይሻል ነበር። የእግዚአብሔር ነገር በጽዳት ነው፣ ታጥቦ ታጥኖ ነው። ስሙኝ፣ በአሮጌው ስታይል አዲሱን መምራት አይቻልም። በዓለምኛ ስታይል የእግዚአብሔርን ቤት መምራት አይቻልም። ወንድም አለም ስርዓት አለው። የኔ ጌታ የእግዚአብሔር ቤት ስነ ስርዓት አለው። በሰውኛ አሰራር በስጋ እኮ ነው ቤተክርስቲያን የምትመራው። አለቃና ምንዝር እኮ ነው። ትፈራላችሁ እኮ ትፈራላችሁ እኮ። ይሄ አባትነት ፍቅር የእረኛና የመንጋ ፍቅር የለም። ትሳቀቃላችሁ። ፊታቸው ራሱ ያስፈራል። ያንዳንዶቹ አይቀረቤ ናቸው እኮ። አባቴ ነህ እንጂ አለቃ አይደለህም። አለቃ እንኳን ይከበራል እንጂ አይፈራም። አባት ደግሞ ፍቅር ይሰጣል ለልጆቹ። ደግነት አለ እኮ። ሳይበላ ያበላል እኮ አባት። እናንተ እረኛ ኢየሱስ እንደሱን ያስለመደ ሳይበላ ማብላት። ስለዚህ አሁን እኛ ያዝነው በአሮጌው ስታይል አዲሱ ተለበሰ። ከላይ ይታያል። አሁን ጥሶ ወጣ አሮጌው። ያ ያልተቀየረው ጥሶ ወጣ። ቀደደው። እንደውም አዲሱን ቀደደው። መሸከም አልቻልንም። እግዚአብሔር የሰጠንን እድል አልተጠቀምንም። አባከነው ወገኖቼ። እንደ ክርስቲያን ነው የምላችሁ። ባከነ። ለምን ዓለምን ወደድን? ለምን የእግዚአብሔር ነገር ናቅን? ለምን ጥንቃቄ አልያዝነው? የተሰጠን የጥላቻው፣ የዘረኝነቱ፣ የመለያየቱ፣ የሌብነቱ፣ የስግብግብነቱ አካሄድ ተሻሽሎ መጣ። አያያያ እቺ ናት የሆነችው። አሻሻል ነው እኮ ዘመናዊ አርገና መጣ ነው። ጥንቁልና በአደባባይ፣ ኢሉሚናቲን በአደባባይ። አገሬ ተነሺ፣ ሌላው ጥፋት የራሱ ጉዳይ። በዚህ በችግር ወቅት በመከራ ወቅት ግን የሚበላው ሲያጣ ይሄ ትውልድ ለኢሉሚናቲ እየተሸጠ እንደሆነ ወቁት። በዚህ ማትቆጩ፣ በዚህ ማትነሳ፣ ማትከራከር ቤተክርስቲያን ትውልዷን መንጋውን እያስበላች ነው። ሁላችንም ኃላፊነት አደራ አለብን። ይህን ያህል ነው ኢትዮጵያ የተበላሸችው። እኔስ ህዝቡ ምን ሆነ ደነዘዘዝም አለ። እናንተ ስሙኝ፣ አሁን እኮ ዘመናዊ ሆኗል። ሁሉ ነገር ተሻሽሎ በቃ ሆኖ መጥቷል። ፊት ለፊት አድርገነዋል። የቀደሙት ዘረኞች እኮ ሽፍንፍን ነበር። የቀደሙ ሌቦች እኮ በጓሮ ነበር። ዛሬ ፍጥጥ ብሎ ነው የመጣው ሌብነቱም፣ ዘረኝነቱም፣ ክፋቱም፣ ኃጢአቱ ሁሉ። ስለዚህ ወገኖች አሮጌው ሳይወልቅ አዲሱን ለብሰን ነው ጉዱ የሆነው። ይሄ ነው የዛሬ መልእክቴ። ስለዚህ ቤተክርስቲያኑ ንቂ፣ ትውልድን አታስጨርሺ፣ ኃላፊነትሽን ተወጪ። ቤተክርስቲያን እያንዳንዳችን ኃላፊነት አለብን። እግዚአብሔር ለኢትዮጵያ ይድረስላት ወገኖቼ። ከግልሙትናችን እንውጣ። እያንዳንዱ ራሱን ይጠብ፣ ያንጻ። እኔና እናንተ ብዙ ጊዜ ቤተክርስቲያን ውስጥ ይጸልያል፣ ስለ ሀገር ይጸልያል፣ ስለ ትውልድ ይጸልያል፣ ስለ ቤተክርስቲያን ይጸልያል። ያ ግን የጸለየነው ነገር እጃችን ውስጥ ሲገባ ይኸው ብሎ እግዚአብሔር ሲሰጠን አያያዙን አላወቅንበትም፣ አጠቃቀሙን አላወቅንበትም፣ ተጠንቅቀንም አልያዝነውምና ደስታችን አልቀጠለም፣ እልልታችን አልዘለቀም። ለዚህ ነው አሁን አንድ ታሪክ እነግራችኋለሁ። መጽሐፍ ቅዱስ ውስጥ ያለ ታሪክ። እልልታችን አልዘለቀም። በአንደኛ ሳሙኤል ምዕራፍ 4 ላይ አንድ ታሪክ አለ። ለዚህ እልልታችን ለምን አልዘለቀም ለሚለው ነው ይሄ ታሪክ ያለው። ከኛ ጋር አሁን ካለንበት የክርስትና ህይወትና አሁን ካለንበት እንደ ሀገር ካለንበት ሁኔታ ጋር ይሄዳልና የእስራኤል ሕዝብ በፍልስጤማውያን ተመቱ። 4000 የሚያህሉ እስራኤላውያን ተገደሉ። ከዛ በኋላ የእስራኤል ሽማግሌዎች ተሰብስበው እግዚአብሔር ከጠላቶቻቸው እጅ እንዲያድን የእግዚአብሔርን የቃል ኪዳን ታቦት ከሴሎ እናምጣ ተባባሉ። ስሙኝ ታሪክ እናንተው ያው ታገናኙታላችሁ አሁን ልናገር ከፈለኩት ነገር ጋራ ማለት ነው። ከዛም የቃል ኪዳኑ ታቦት መጣ። በዚህም ታላቅ እልልታ ሆነ። ታቦት መጣ፣ ታቦት ገባ፣ ጥያቄያችን ተመለሰ፣ የእግዚአብሔር ጸሎት ሰማ እና እልልታ ሆነ።
በቁጥር 5 ላይ የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ፣ ምድሪቱ ማስተጋባች፣ ፌሽታ ሆነ። በቃ አሁን ያንን እልልታ ፍልስጤማውያን ቁጥር 7 ላይ ፍልስጤማውያንም ፈርተው እግዚአብሔር ወደ ሰፈር መጥቷል አሉ። ደግሞም እንዲህ አሉ፣ ወዮልን፣ ከዚህ አስቀድሞ እንዲህ ያለ ነገር አልሆነም፣ ወዮልን፣ ከነዚህ ከኃያላን አማልክት እጅ ማን ያድነናል ብለው ፍልስጤማውያኖች ፈሩ። ያ እልልታ ብቻ አስፈራቸው። እልልታ የእስራኤል ሕዝብ እልልታ ያደረገው ምንድነው? ታቦቱ ስለገባ ነው። ታቦቱ ሲገባ ጠላቶቻችን ይሸነፋሉ ብለው የታቦቱ መግባት አስደስቷቸው ነው እልልታው የበዛው። እኛም እግዚአብሔር አንድ ነገር ሲሰጠን እልልታችን ይቀልጣል አይደል? ልክ እንደዛ ማለት ነው። ስለዚህ ምን አሉ? ከነዚህ ከኃያላን አማልክት እጅ ማን ያድነናል አሉ ፍልስጤማውያን። እነዚህ አማልክት ግብፃውያንን በምድረ በዳ በልዩ ልዩ መቅሰፍት የመቱ ናቸው አሉ። የእግዚአብሔር ሰዎች ያው ሲነሱ ድምጻቸው ሲሰማ ቃሉ ሲሰበክ ዝማሪያችን በጠላት መንደር ርበሻ ይሆናል። ስለዚህ ያ እልልታ፣ ያ መናወጥ፣ ያ ደስታ አልዘለቀ። የእነሱ እልልታ አልዘለቀ። ለምን ብትሉኝ ያንን ታቦት ካስገቡ በኋላ ፍልስጤማውያን እንደገና ተዋጉ፣ እስራኤልንም መቱ። ሁሉም እያንዳንዱ ወደ ድንኳናቸው ሸሹ። እጅግም ታላቅ ግድያ ሆነ። ከእስራኤልም 30,000 እግረኞች ወደቁ። የእግዚአብሔርም ታቦት ተማረከች ይላል። ለምን ብትሉ ታቦቱ ሲገባ ከታቦቱ ጋር እርኩሰት ነበረ። ታቦቱን መቅረብ ያልነበረባቸው ሰዎች ቀርበው ነበር። ከፊት የኤሊ ልጆች ታውቃላችሁ፣ ከእግዚአብሔር መስዋዕት በሜንጦ እያወጡ የሚበሉ የእግዚአብሔርን ቤት ያረከሱ ጥሩ ሰዎች ያልሆኑ ናቸው። በእኛም ደስታ አንድ ነገር ደስታ ሲመጣ ያንን ደስታ የምንቀበልበት መንገድ ቅዱስና ጽድቅ ካልሆነ የእግዚአብሔር ነገር ከሌለበት የእግዚአብሔር ነገር በጥንቃቄ ነው የሚያዘው። መመሪያ ያለው ስርዓት አለው ብያቸዋለሁ። እንደዛ ካልሆነ ያ ደስታ አይቆይም። የእስራኤላውያን እልልታ አልቆየም። እንደውም ነገር ተገለበጠ። ያ እልልታ ወደ ሐዘን ተለወጠ። እግዚአብሔር የሰጠንን ነገር በጥንቃቄ ካልያዝ ነው፣ እሱ አርጉ የሚለንን ነገር ካላደረግን፣ ስርዓቱን ካልጠበቅን፣ የእግዚአብሔር ነገር ከዓለም ጋር ከተቀላቀለ፣ ከርኩሰት ጋር ከተቀላቀለ፣ ባዕድ አምልኮ ጋር ከተቀላቀለ እግዚአብሔር ደስታችንን ይቀማል፣ እልልታችንን ይቀማል። እኛም ብዙ እልልታ አስቀምተናል። ብዙ እግዚአብሔር የሰጠንን ነገር ከዓለም ጋር አገናኝተን ከማይሆን ነገር ጋር ከርኩሰት ጋር ያለ ቅድስና ይዘን አሁን ዛሬ እልልታ የለም። እልልታ አይደለም ዛሬ። ብዙ ለቅሶ አለ፣ ብዙ ዋይት አለ፣ ብዙ ጥርስ ማፋጨት አለ። እልልታችንን እንዳይዘልቅ ያደረገው ነገር ምንድነው? የእግዚአብሔርን ነገር በትክክል በቅድስና ስላልያዝ ነው ማለት ነው። የእግዚአብሔር ታቦት ተማረከች፣ ሁለቱም የኤሊ ልጆች አፍኒና ፊንሐስ ሞቱ ይላል። ስለዚህ የኢትዮጵያ እንደ ሀገር፣ የኢትዮጵያ እንደ ቤተክርስቲያን፣ እንደ እስራኤላውያን እልልታችን አልቆየም። ለምን? ከእግዚአብሔር ነገር ጋር የቀላቀልነው የያዘን ነገር ስላለ፣ የተጠጋጋ ነገር ስላለ፣ ምድራዊ ነገር ጣልቃ የገባ ነገር ስላለ፣ ባዕድ ነገር የተቀላቀለ ነገር ስላለ፣ ስለዚህ የእግዚአብሔር ቃል ዛሬ በኢሳይያስ 58 ላይ በኃይል ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ፣ ሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር ይላል። ቁጥር 1 ቁጥር 2 ደግሞ ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ፣ ጽድቅን እንዳደረጉ የአምላካቸውንም ፍርድ እንዳልተዉ ሕዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔር ለመቅረብ ይወዳሉ ይላል። አለን እኮ የአምልኮ መልክ፣ አለን እኮ ጸሎት የሚመስል ነገር፣ አለን እኮ ዝማሬ የሚመስል ነገር፣ ግን እግዚአብሔር እንደሚፈልገው አይደለም። ፌክ ነው፣ ከልብ አይደለም። ለዚህ ነው መልስ ያጣ ነው። ለዚህ ነው እግዚአብሔር ክብር በማይገለጠው። ለዚህ ነው ሪቫይቫል ሊመጣ ያልቻለው። ይልቅስ እግዚአብሔር ምን አለ? ለያዕቆብ ቤት እንዳለ ለኢትዮጵያ ሕዝብ መተላለፋቸውን ንገር፣ ኃጢአታቸውን ንገር። ዕለት ዕለት ይሹኛል፣ መንገዴን ያውቁ ዘንድ ይወዳሉ፣ ጽድቅን እንዳደረጉ ንገር። ጽድቅ እየተጫወትን ነው፣ ግን መንገዳችን ጽድቅ አይደለም። ይልቅስ አሁን ኢካቦድ ዘመን ነው። ኢካቦድ ምንድነው ካላችሁኝ፣ የእግዚአብሔር ቤት የፈረሰበት የረከሰበት ታቦቱ የተማረከበት ዘመን ነው። በዚህ በአንደኛ ሳሙኤል ምዕራፍ 4 ላይ አሁንም የእስራኤል ሕዝብ በፍልስጤማውያን ተሸንፈው ስሙኝን ብዙዎች ተገድለውባት በተገደሉበት ጊዜ የኤሊ ልጅ የፊንያስ ሚስት አርግዛ ልትወልድ ተቃርባ ነበር ይላል። ከዛስ የእግዚአብሔር ታቦት እንደተማረከች አማቷና ባሏም እንደሞቱ በሰማች ጊዜ ምጥ ደርሶባት ነበር እና ተንበርክካ ወለደች ይላል። ቁጥር 19 20 ላይ ደግሞ ምን ይላል?
ወደ ሞትም በቀረበች ጊዜ በዙሪያ ያሉት ሴቶች ወንድ ልጅ ወልደሻልና አትፍሪ አሏት። እሷ ግን አልመለሰለችላቸውም፣ በልቧ አላኖረችው። ስሙ፣ ልጅ ከመውለድ በላይ በዚህ ዘመን ከመዳር በላይ ከግራጁዌሽን በላይ ከድግስ ከሰርግ በላይ ነግዶ ከማትረፍ ቤት ከመግዛት መኪና ከመግዛት በላይ አለ። እኔና እናንተ ልባችንን ሚይዘው ነገር አለ። እቺ ሴት ወንድ ልጅ ወልደሻል አሏት፣ ልብ አላለችውም። አይገርምም? ወንድ ልጅ ተወልዶ የምጡ የጭንቀት አልፎ የእፎይታና የደስታ ጊዜ መሆኑ ሲገባው እልል ማለት ሲጠበቅ ለካስ ከመውለድ የበለጠ አእምሯን የገዛ ልቧን ያሸነፈ ሌላ ነገር አለ። መውለዷን በልቧ አላኖረችውም። ከሁሉ በላይ ያስጨነቃት እረፍት የነሳት ነገር ነበረ። ከምጡ በላይ ህመም የሆነባት ምንድን ነው ብትሉኝ ቁጥር 21 ላይ እርሷም የእግዚአብሔር ታቦት ስለተማረከችና ስለ አማቷና ስለ ባሏም ክብር ከእስራኤል ለቀቀ ስትል ሕፃኑን ስም ኢካቦድ ብላ ጠራች ይላል። ዛሬ በእኔና በእናንተ ዘመን እኔና እናንተ ጨቤ ከምንረጥበት ከምንደሰትበት ትልቅ ከሚመስለው ነገር ስኬት ከሚመስለው ነገር የዓለምኛ ነገር ምድራዊ ነገር አሁን የተጠመድንበት የእግዚአብሔር ክብር ይበልጣል። ዛሬ የኢካቦድ ዘመን ነው።